ኧረ በስመ አብ ቼልሲያን ፋሚሊ እኛ ቤት ሌላ ታሪክ እየተፈጠረ ነው። ኤንዞ ማሬስካ ከደቂቃዎች በፊት ጋዜጣዊ መግለጫ ሰጥቷልና ኮል ፓልመር ለሚቀጥሉት 6 ሳምንታት ወደ ሜዳ አይመለስም። ሰርጀሪ ምናምን የለውም ግን ለ6 ሳምንት ከጨዋታ ውጪ ነው ብለዋል። እንግዲህ ይሄ ጉዳት ግን ወዴት እያደረሰ ጭራሽ ብሎ በአንድ አይናችን መጣ። ብቻ በጣም ቼልሲን የሚጎዳ ነገር ነው የፓልመር ጉዳትና እንግዲህ ጉዳቱን ቀላል ያርግለት። ማሬስካም እንግዲህ ተስፋ እናደርጋለን በ6 ሳምንት ውስጥ እንደሚመለስ ነው ያለው። ያለበት ሁኔታ ጥሩ ነው ግን ያው እሱን ለመጠበቅ ነው ይሄን የምናደርገው የሚል ሀሳብ ሰጥቷል። ብቻ ግራ ያጋባል። ፈጣሪ ይርዳን። እኔ ምንም አልልም ከጉዳት ጋር በተያያዘ። ፕሪሚየር ሊጉ ተመልሷል። የምዕራብ ለንደኑ ክለብ ቼልሲም ኖቲንጋም ፎረስትን ከሜዳ ውጪ ሄዶ በመቅጠም 3-0 በሆነ ውጤት ማሸነፍ ችሏል። ቼልሲና የቀይ ካርድ ታሪኩም እንደቀጠለ እየተመለከተ እንገኛለን። ባለፉት 6 ጨዋታዎች ውስጥ 5 ቀይ ካርዶችን ተመልክቷል። ዛሬ ማሎ ጉስቶ በሁለተኛ ቢጫ ካርድ ጨዋታው ሊጠናቀቅ 5 ደቂቃ በሚቀረው ሰዓት ላይ እንግዲህ ሲሰናበት ተመልክተ ነው ነበረ ማለት ነው። ይህንን ጨዋታ ይዞ ማሬስካ በቅጣት ምክንያት ታች ላይ ሆኖ አልነበረም ሲመሩ የነበረው። ነገር ግን በኖቲንጋም ፎረስቶች በኩል እንግዲህ አንጅ ፖስቴኮግሉ ላለፉት 8 ጨዋታዎች ምንም አይነት ድል ማድረግ አልቻሉም። እንዲሁም ደግሞ በሁለቱ ብቻ ናቸው አቻ መውጣት የቻሉት ማለት ነው። ስለዚህ ከኖቲንጋም ፎረስት ጋር ያላቸው ቆይታ ጥያቄ ምልክት ውስጥ ገብቷል። የኖቲንጋም ፎረስቱ ባለሀብትም ኢቫንጀሎስ ማሪናኪስ ሜዳውን ለቀው ሲወጡም ታይተው ነበረ። በቼልሲ በኩል የማሸነፊያውን 3ቱን ጎሎች ማስቆጠር የቻሉት ተጫዋቾች ወጣቱ አቼምፖንግ እንዲሁም ደግሞ ኔቶ እና ጀምስ የመሳሰሉ ተጫዋቾች ናቸው ማለት ነው። ኔቶ ያስቆጠራት ጎል በጣም ገራሚ ነበረች። ከቅጣት ምት የተገኘች ጎል ነበረች። ጨዋታው ላይም ድንቅ ፐርፎርማንስ ነበረው። 1 ጎል እንዲሁም ደግሞ 1 አሲስት ነበረው። ጀምስን በተመሳሳይ 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበረ። ቼልሲዎች ፈርስት ሃፍ ላይ ተመጣጣኝ እንቅስቃሴ ነበር ሲያሳዩን የነበረው። ሰከንድ ሃፍ ግን እጅግ በጣም የተለየ ፐርፎርማንስ ነበረ ያሳዩን። ቼልሲዎች መምራት ከጀመሩ በኋላ ኖቲንጋም ፎረስቶች ትልልቅ የሚባሉ የግብ አጋጣሚዎችን ለመፍጠር ጥረት ቢያደርጉም ሳይሳካላቸው ቀርቶ ነበረ ማለት ነው። ለማንኛውም ኖቲንጋም ፎረስቶች አንጅ ፖስቴኮግሉን የሚታገሷቸው ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ቼልሲዎች ከዛሬው ድል በኋላ በእንግሊዝ ፕሪሚየር ሊግ 14 ነጥቦችን በማስመዝገብ እንግዲህ 4ኛ ደረጃ ላይ ተቀምጧል። ከስሩ ያሉ ቡድኖች የሚያሸንፉ ከሆነ ደረጃው ከዚህ ዝቅ ሊል ይችላል። በኖቲንጋም ፎረስት በኩል 17ኛ ደረጃ ላይ 5 ነጥቦች መቀመጥ ችሏል። ከሁለት ቀን በፊት የሊጉ ቶፕ ላይ ይቀመጣለው ብዬ ስናገር እዚህ ላይ እያንዳንድህ አልግጠህብኝ ነበረ። አሁን ገና ጅማሬው ነው። እኔ አልፎክርም ይዤ ነው የምፎክረው። አሁን ግን ገና ጅማሬ ላይ ነን። ቤተሰብ ምን አይነት ጨዋታ ነው? ባለፉት 2 ጨዋታዎች እየተጫወተን ያለ ነው። ያራዳ ልጆች ኖቲንጋም እኮ ቀላል ቡድን አይደለም። የምሬ ነው የምነግራችሁ፣ ቀላል ቡድን አይደለም። 3-0 ማለት በቃ ትልቅ ውጤት ነው። እግዚአብሔርና በቃ አንድ ስልጣን ልስጣችሁ ቤተሰብ፣ የሁሉም ደጋፊ ቲክቶከር ላይ ተጸዳዱባቸው፣ አፋቸው ላይ ተጸዳዱባቸው። እያንዳንዳቸው ቸልሲ በተሸነፈ ቁጥር መታፋቸውን ይከፍታሉ። አሁን መክፈት ትችላለህ። እያንዳንድ ደግሞ ጠብቅ። ከዚህ በኋላ ቸልሲ ማሸነፉ ስለማይቀር አፈ ላይ ነው መውጣበት። ወሰለን እንዴ አንግማ በቀን ምን ነካ? ደንባችንን አታፈርስ እንጂ አንተ ቡድን ምን ነው እንዴ? ዛሬ እኮ ጭራሽ እኮ በጠራራ ፀሐይ እኮ ነው የተጫወትከው። እንዴት ነው እንዴ? 3-0 ተገቢ ነው ጀሞ አንገማ ኖቲንጋም ለጠፋት። አንተ አንጄ ፖስቴኮግሉ ነው ምናምን የሚሉት ምንም አይችልም እንዴ? ምንም ነው ማቆማን። ግን ተጫዋቾቹ የሚሞቱ ናቸው። በተለይ ሞርጋን ጊብስ የነበረው ኳስ አይደለም። ለማንኛውም አንገማ 3-0 በሆነ ውጤት አሸንፏል። ጀሞ እኔ እንደው 3 ሲበዛብኝ እኮ ሰዓቱን ማየው ከሌሊቱ ነው እንዴ 8 ሰዓት ከኩል ይጫወቱት ወይስ ከቀኑ ነው ብዬ እኮ ግራ ገባኝ። ማን አንቺ አፍልተሻል። ግን የተለመደው ነገር ጀምአው አንድ ነገር ነው። እሱም ቼልሲ ቀይ ካርድ አይታ በድጋሚ ቀይ ካርድ ጉስቶ ነው። ዛሬ ደግሞ ሰለባ ነው ጀሞ። በቃ ይሄ ቤት ተለቅፏል። ይሄው በነገራችን ላይ ጫውታው መሀል ላይ እንዲህ ደብዳቤ ተልኮላችሁ ነበር፣ ራሳችሁን ከቀይ ካርድ ጠብቁ ብሎ ማን ላከላቸው ተብሎ ሲጣራ አሰልጣኙ ነው አሉ። እሱ ራሱ በቀይ ወጥቶላችሁ ከደጋፊ ጋር ነው ኳስን እያያችሁ። አረ ይሄ ቤት ችግር ተፈጥሯል። ይሄን ቀይ ነገር መላበል ግርማ ሞገስ ያለው ክብር የሚሰጥ ቡድን ቢኖር ቼልሲ ነው። ያራዳ ልጆች በጣም ነው እኮ የሚያዝናናኝ። ፈርስት ሃፍ ችግር የለውም፣ ችግር ላይ ናችሁ። ወደ 8 ጨዋታ ድል ርቋችኋል። እኔ ተባበራችኋለሁ ብሎ ቢወጣ ፖስቴኮግሉ ኮራ ደነነ ብለው አስታወሱት ለቼልሲ። ቶተናምን ደርቢውን ይዘው እንደነበር ቦጋለበት። እነ ካይሴዶን ቀይሮ ገባ። አባቴ
ምን አለፋ ነው የምልህ ጫፍ ጫፉ በተበላ ዶማ ነው እየቀጠቀጠ ያባረራቸው። ምንም ሌላ ነገር ደጋፊው ሙሉ ጨዋታ ማየት መብት የለኝም ብሎ ነው አቋርጦ የወጡት ነው የምልህ። ቼልሲ ከፍቶታል ዘንድሮ። በዋዛ ፈዛዛ እንላቀቃትም ብሏል ኤንዞ ማሬስካ። ችግሩ ግን ምንድን ነው መሰለ ያራዳ ልጅ ቀይ ካርዱ በ6 ጨዋታ 4 ቀይ ካርድ በተጫዋች ማሬስካን ስጨምር 5 ተያይዛችሁታል እኮ። እንዴት ነው ነገሩ አራዳ ልጅ እንዴ? እዚህ ላይ አንድ ነገር ሊባል ይገባል። በየጨዋታው ቀይ ካርድ ግድ ነው ኖስ ቼልሲ በ10 ተጫዋች ካልሆነ አሸንፏል ተብሎ አይፈቀድለትም። ምንድን ነው ግራ የገባን ነገር እዚህ ላይ ሀሳብ አስተያየት ሊሰጥበት ይገባል ነው ኮሜንት ላይ ያስቀመጣችሁት። ነገር ግን ኬላው እንደ ቀልድ አይደለም ዘንድሮ አመጣጤ እያስታገስኩ ነው ምመጣው ብሏል። ቀስ ብዬ አባንድ ሰጥቼ ሁሉ ምደርስብ አይነት ሙድ ላይ ነኝ እያለ ነው። ጋይስ ቼልሲ ያው ኖቲንጋምን 3-0 በሆነ ውጤት ማሸነፍ ችሏል። በጣም የሚያሳዝነው ነገር ግን አንጄ ፖስቴኮግሉ ነው። አንጄ ፖስቴኮግሉ ምንም በኖቲንጋም ቤት ማሸነፍ ከብዶታል። በ7 ጨዋታዎች ስንት ነው? 1 አቻ ነው 2 አቻ ምናምን የወጣው እንጂ ጭራሽ አላሸነፈም። እና አንጄ ፖስቴኮግሉ የመጨረሻው ይመስለኛል። በቃ የመጨረሻው ነገር የተቃረበ ይመስለኛል። እኔ ወይ ዛሬ ወይ ነገ ሳክድ የሚል ይመስለኛል። በጣም ነው ያሳዝነኝ። ማርያምን ነው የምላችሁ። በቃ አሰልጣኝነት ከባድ ነገር ነው። እኔ ዛሬ ባይዘው የሆነ ሰግጦ ይገባል ምናምን ብዬ ነበር ያሰብኩት። ነጥብ ከማታጡ አንጻርም ኖቲንጋም ፎረስት ሰግጦ አቻም ይዞ ይወጣል ብዬ ነበር። ቼልሲ ግን ኖ ፓልመር ኖ ፕሮብሌም ብሎ 3-0 አረጋግቶታል ማለት ነው። ፔድሮ ኔቶ በምትገርም ቅጣት ምት አግብቷል ማለት ነው። እናም ቼልሲ 3-0 ማሸነፍ ይችላል ማለት ነው። ሲቲ ግራውንድ ላይ ሄዶ ብቻ እኔ ከኖቲንጋም ያሳዘኝ ኖቲንጋም ባይዘው በጣም የምጠለው ክለብ ነው ግን አንጄ ፖስቴኮግሉ አሰልጣኝ አውሮፓ ሊግ የሰጠኝ አሰልጣኝ ነው ስለሆነ ነው እንጂ ኖቲንጋም ሻምፒዮንሺፕ ቢወርድ ደስ ይለኛል። ብቻ ይመቻችሁ። ቼልሲ ላይ በቀይ ካርድ አድርገህ የገባው ሰይጣን ይሄን ክለብ ለቀህ ካልወጣ እንዴት ነው በየሳምንቱ ተጫዋች በቀይ ይወጣል ብለን እናስብ ወይንስ ጎል አግብተን እናሸንፋለን ብለን እናስብ? ተሰቃየን እኮ ወገነ። አንዴ አሰልጣኝ ይላል፣ አንዴ ተጫዋች እንዳለ ተጫዋቾቹ እኮ አለቁ። በ5 ተከታታይ ጨዋታ 5 ቀይ ካርድ እኔ አይቻል አቅም ማለት አሰልጣኙ አይቀር ተጫዋች አይቀር ቀጣዩን ባለሀብቶች ናቸው በዚህ ከሄደ ቀይ ካርድ የማያገኙት። ምን እናደርግ? ወድጄ እኮ አይደለም የያዝኩ ሰይጣን ልቀቅ እያልኩ እንዲህ ማደርግ ምን ይሻለናል? ቆየ የዛሬ ጨዋታ ፈርስት ሃፍ አዝግ ነበር። በጣም ደስ የማይል ጨዋታ ነበረ። ሰከንድ ሃፍ ይሻላል። በጣም አሪፍ ጨዋታ ነው ያየነው። ሰከንድ ሃፍ 2 የተለያዩ ጨዋታዎች ነበሩ። ቢሆንም ግን 3 ጎል ከ3 ነጥብ ጋር ክሊንሺት ይዘን ወጥተናል። ይሄ በጣም አሪፍ ነው። ብቻ ግን ዛሬ ፔድሮ ኔቶ የጨዋታው ቀያሪ ነበረ። ያንን ኳስ ክሮስ ያደረገበት መንገድ ደፍሮ ነው ክሮስ ያደረገው። ጎል ስኮር መሆን ችሏል። ጀምስ ጋር ደግሞ 1-2 ብሎ ያገቡት ፍሪ ኪክ በጣም ያምር ነበር። ብቻ 3 ነጥብ ይዘን ወጥተናል። ቼልሲ ደጋፊዎች እንኳን ደስ አላችሁ። የቀይ ካርዱ ነገር ግን ግራ ገብቶኛል። ኔክስት ደግሞ ከባለ ሀብቶቹ እንግዲህ አንድ ሰው በቀይ ካርድ ይወጣል ብዬ አስባለሁ። ጨዋታው እንዴት ነበር? ሀሳብ ስቴታችሁን ኮሜንት አድርጉ። ሁሉ ፋሚሊ ሆናችሁ አካውንቱን ፎሎ ማድረጋችሁ እንዳትረሱ። አጫወትኳት ሆይ አዝናናት ሆይ በደርብ ሆይ በሶስት ምት ሆይ በደናሽ ነው ሆይ እንደምንድነሽ ሆይ ቼልሲ ያሸንፋል ይላል። እኔ እግዚአብሔርን ይሄ ቪዲዮ አሰራሪ ማለት ነው ለቼልሲ ምንም የማይጠቅም ተጫዋች ማለት ጋርናቾ ነው። እግዚአብሔርን ፈርስት ሃፍ ምን እሱ ከወጣ በኋላ ነው ዘው ሰከንድ በጣም የሚገርም ማች ያስመለከቱ ማለት ነው። ልጁ ዊንገር ነው አይደል? እኔ ከመጣም ጊዜ ጀምሮ እኔ እግዚአብሔርን ዊንገር ነው። ድሪብል አድርጎ ማለፍ አለበት ግዴታ። ምንም አይጠቅመውም ለቡድኑ አይጠቀም አይደለም። ይሰጣል ዊንግ በኩል ይሄዳል። አያትም ምንም ድሪብል አያረግም። ይመልሳል ወደ ሚድፊልድ ኔቶ። በቃ አንተ ብቻ ለዚህ ቡድን ማለት ነው እግዚአብሔርን። ሌላው ፖስቴኮግሉ ምንም በቃ እኔ እግዚአብሔር ልጁ እኔ ቀደም ተናግሬያለሁ። ቼልሲን ቀጥታ ዊን ስጡት ብያለሁ። ምክንያቱም ማለት ነው ይሄ ሰውዬ ምንም እየሆነለት አይደለም። ሊያሰናብቱት ላይ ይችላሉ። ሌላው ደግሞ ቼልሲ ቀይ ካርድ ካልወጣበት እኔ እግዚአብሔርን ጉስቶ በሁለት ቢጫ አሰናብተዋታል ማለት ነው። ጀለስ ምንም ማለት አያስፈልግም። አይ የሚገርም ማች ነው ዛሬ ያስመለከተ። ስፔሻሊ ሰከንድ ሃፍ ብል ይሻላል። ሌላው እኔ ጋርናቾ እንደ ዛሬ ቅጥል አድርጎኝ አያውቅም። እኔ ምንም ለኔ እኮ አንድ ተጫዋች ሊጠቅማችሁ ይገባል ብዬ አስቤ ነው እንጂ 0-0 እያሉ ከመሬት ተነስተው መረቡን ፈወዘው ጀግናው ፔድሮ ኔቶ ምን አይነት ግብ ነው ያስቆጠረው። እዚህ ጋር ደግሞ ቼልሲና ቀይ ካርድ ያን ሳንቲም ሁለት ገጽታዎች ሆነዋል። ጉስቶ እንደሆነ አንዴ ለይቶለታል። በስተመጨረሻም ጀማው አንጄ ፖስቴኮግሉ ማለት ነው ከኖቲንግሃም አሰልጣኝነታቸው ተባረዋል። ጀማው አሁን ነው በብሬኪንግ ኒውስ እንግዲህ የተገለጸው። ጀማው ቼልሲ 3-0 ሽንፈት ካስተናገዱ በኋላ ነው እንግዲህ የመባረር እጣ የገጠማቸው። ጀማው እኛ አሰልጣኝ መቼስ በቶትንሃም ቤት የዩሮፓ ሊግን ዋንጫ ትርፊን በመለጠፍ ማሳካታቸው አይዘነጋም። ጀማው 7 ጨዋታ እንግዲህ አንዱንም ማሸነፍ ያልቻሉት እኛ አሰልጣኝ ሙሉ ለሙሉ
ኖቲንጋም አሰልጣኝነታቸው ዳይሬክት ነው ተባረሃል የሚል ጽሁፍ ተዘጋጅቶ የጠበቀላቸው ያ ወፈፌ ባለሀብት እንግዲህ አባሯቸዋል። እንግዲህ አምና ምን አይነት ቲም እንደነበረ እንግዲህ ኖቲንግሃምን ታስታውሱታላችሁ፣ በምን ደረጃ እየተፎካከረ እንደነበርና ኑኖን ካሰናበተ በኋላ እንግዲህ ያ ቡድን ጤና የለውም። በነገራችን ላይ ኖቲንግሃም ላይ አሰልጣኙ ተጫዋቾቹ በላይ ጤና የሌለው ባለሀብቱ ነው ጀማው። ያ ዝፍዝፍ ባለሀብት ምንም ጤና የለውም እየተባለ ይገኛል። ለማንኛውም ከቶትንሃም ዋንጫ በልቶ የወጣው አሰልጣኝ ኖቲንግሃም ሄዶ አልተሳካለትም። እንግዲህ የትርፍ ቤት ይሆን ማረፊያው በስተመጨረሻ እኔ እየጠረጠርኩ ነው። ጋር እዛ ሊሄድ ይችላል። ምን ትላላችሁ? አርሰናል 3-0 ጀመረው፣ ቸልሲ 3-0 ጨረሰው። ቸልሲ በቀን አሸነፈ። እኔም እናንተ ብቻ እኔም ገርሞኛል። በቀን ቸልሲ አሸነፈ። ፖስት ኮግሉ አውት። መርዝ የበላ ክለብ ይሄ ፎረስት ማን ነው? ኒኮ ስፐርስ ብቻ መስላችሁ ነው ፎረስት የሚጠላው? ሁላችንም ነው የምንጠላው። ሌባ ቡድን ማን ሌባ ቡድን ሌባ ማናጀር ባለቤት ማናጀሩማ ምስኪን ነው። በእናትህ ፖስት ድልሉ ተባረረብን። በእናትህ ሲገባ 3 ሲወጣ 3 የለንደን ክለቦች ሰጥተው አባረሩት። በእናትህ አላዘርዋል። በቅርቡ ታመጣላችሁ ሌላ ማናጀር። ፎረስቶች የምትወርዱት የሚያወርዳችሁን ማናጀር ነው የምታመጡት። የሚያወርዳችሁን ማናጀር ማለት እንዳለ ከጌም የነበሩትን ሃንግማኖች እንዳለ ሰብስቤ የቤት ይዣቸው መጥቻለሁ። አብረን ነው ስትሪም እናደርግ የአርሰናልን ጨዋታ ማለት ባዮ ላይ ባለው ብቻ ሊንክ ገብተህ ዩቲዩብ ላይ ጠብቀን። ሊቋጥሩ ቢመጡ ነው ያልቋጠርኩባቸው፣ ግን ሊቋጥሩ ቢመጡ እደበድባቸዋለሁ። ከዛ ሳይመሽ አባራቸዋለሁ ከቤቴ ሳይመሽ ማለት ችግር ውስጥ እንዳልገባ ተረዳሽ? ያር ኮፒ ሊንክ እያደረክ ቪዲዮ ይመቻባት።